እነዛን ነገሮች ለምን ትንቂያቸዋለሽ? ብሩ በጣም እኮ ትልቅ ቦታ ጎደለን ወላሂ ማይቆይ አሁንም በደንብ ተገንዘብ። እነዚህን ሁሉ አመለክ ማለት ከአንዱ አምላክ ጋር አጋር አድርገህ እያስክ ነው። አንዱ አምላክ ምሳሌ ምን አለ መሰለህ? ያዝልኝ እሺ። ምን አለ መሰለህ? አንዱ አምላክ ልስጥህ። እሺ አንዱ አምላክ ምን እንዳለ ልስጥህ። አንዱ አምላክ የሚገርም ንግግር ተናገረ። ይኸው እሺ። ኧረ ቆይ ና አንዴ ይሄንንማ አንዴ ይህችንማ ስማ። ማለት አይ ሚስማር ልታዘንብብን ነው ዛሬ። ሚስማር ነው የሚዘንብብን እዚህ ቤት ዛሬ። አረ ዲኖ ልታዘ መጽሐፍ ነው ማነበው። ወላሂ እኔ መጽሐፍ ነው ማነበው። ቆይ አንዴ ቆይ አንዴ እንዳትሄዱ። ላወጣ ነው። እሺ ተክስ ላወጣ ነው። እሺ ምን አለ መሰለህ? ኦሪት ዘጸአት ምዕራፍ 20 ላይ ቁጥር 3 ከእኔ በቀር ሌሎች አማልክት አይኑሩ አለ። ማን ነው እኔ እያለ የሚናገረው? አንዱ አምላክ። ሌሎች አማልክት አይኑሩህ። እሺ በላይ ከሰማይ ካለ በታች በምድር ካለ ልባል ከምድርም በታች በውሃ ካለው ነገር ማናቸውን ምሳሌ የተቀረጸውንም ምስል ለአንተ አታድርጋለህ። ቀጠለ። አትስገድላቸው፣ አታምልካቸውም፣ በቃ ተዋቸው እያለ ነው። በሚጠሉኝ እስከ 3 ምናምን እያለ ይቀጥላል። በቃ አታምልካቸው፣ አትስገዳቸው እያለ ነው። አትስገድላቸው። አንተ ኢየሱስን ስታመልክ እኔ ብሎ ከሚናገረው አንዱ አምላክ የጾም አለ የጾመ መኖሩን አልጋተተም። የጾም አለ አልጋተተም። እኔ መጾሙ ላይ ለምንድን ነው 41 ቀን አልጾመም? ለምን 41 ቀን አልጾመም? 41 ጾም ተፈታ ታዲያ 41 ፈታ የሚባል ነገር የለም። ስለ ራበው ነው የበላው። ራበው አረ በገብርኤል አሬ ብሩ በእግዚአብሔር በቃ ዛሬ አንተ ስለ ራበው ነው የበላው። አረ ተይ በላ አንዱ አምላክ ምን አለ መሰለህ? ትንቢተ ኢሳይያስ ይቅርታ አንዴ አይ ብሩ ሌላ ነገር አትበያቅም። የፋሲካ ጾም ነበረ። ጾሙን ለመጾም ነው የጾመው። ተረዳሽ? ፋሲካ ለአንተ እኮ ነው፣ ለአንተ ነው ፋሲካ ብለህ የምታከብረው። እሱም እኮ ሰው ነበር በምድር ላይ አይቆይ አምልኮ ነው የያዘው። የሚጾመው ለአንድ አምላክ ነበረ። ከዛ ተራበ። መጨረሻ ላይ እኔ አይደለሁም የምለው መጽሐፉ ነው የሚለው። ሲራብ ምን አረገ? በላ። ያለው ነገር ይሄ ልንገርህ። አሁን ቁም ነገሩን ልንገርህ። እንደዛ ይላል መጽሐፉ ላይ ይላል። ግን እንደዛ አዎ እስቲ ያሳየው እሺ ልጨርስልህ፣ ያሳያለሁ። አንዴ አሁን ቁም ነገሩ አንዱ አምላክ እኔ አይራብም በለኝ ከፈለግ። አሁን ስለራብ አይደለም ፈቶ ነው በለኝ። ቁም ነገሩ ግን አንዱ አምላክ መዝሙረ ዳዊት። እሺ ሰማዋችሁ እኮ ጋይስ። ሙሴ
ሙሴ እኔ ሳላውቀው ቀርቼ አይደለም። ተውኝ እሺ። ሙሴ መጾሙ አይደለም ለእኔ ቁም ነገሩ መብላቱ ነው ችግር። ይሄ መራቡ መብላቱ መራቡ ነው ችግሩ። አሁን ምን አለ መሰለህ አንዱ አምላክ መዝሙረ ዳዊት ምዕራፍ 50 ቁጥር 12 ላይ ብራብ ለአንተ እነግርሃለሁ ልባል ብራብ ለአንተ አልነግርህም አለ። ዓለምና ሞላው የኔ ነው አለ። የፍሪዳውን ስጋ በላለው ሆነ የፍሪዳውን እንዲህ ደሙን እስጠጣለሁን አልበላም አልጠጣም እያለ ነው አንዱ አምላክ። አልበላም አልጠጣም እያለ ነው። አየህ ኢየሱስ ለምን 1 ዓመት አይጾምም? ከፈለገ 1000 ዓመትም ይጾም። አንድ ቀን ከበላ ለእኔ ችግር ነው። አንድ ቀን ከበላ ተግባ። ምክንያቱም አንዱ አምላክ እኔ አልበላም አልጠጣም ብሏል። አለቀ። እዚህ ጋር ያቆማል ጉዳይ። ኢየሱስ ስለመራቡ ከሆነ ችግር በጣም ብዙ ቦታ ተርቧል። ባይብል ላይ በጣም ብዙ ቦታ ተርቦ በልቷል። ግልጽ ነው። ስለዚህ አሁን እሱ ከሆነ ችግር እሺ፣ የተራበበትን ላሳየህ። አሁን 40 ቀን በልቶ አንደኛው ቀን ሲበላ አርቦትን ያልሽ ብታሳይኝ ደስ ይለኛል። እሺ አንዴ ከምን ተራራለ ፍቶሉ ነበሩ ትዝ ካለሽ ኤልያስ እና ማን ነው ካጠገቡ መተው ምስኪን ወደ ይዞራ በሲና ተራራ ላይ አይደለ? አሁን እኮ እናንተ በጣም የሚገርመው ነገር ማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ 40 ቀንና 40 ሌሊትን ከጾመ በኋላ ተራበ። ያው መጽሐፉ ነው የሚለው። ላሳይ ከፍችም ላሳይ። እሺ እኔ ምንም ችግር የለውም ብራት አይሽ እና ምን ይላል? አርባ ሌሊት ከጠጣም በኋላ ተራበ። በቃ ርቦት ነው የበላው። ስለዚህ አሁን ምንድን ነው አምላክ የሚራብ አይደለም። እኔ ብራብ ለአንተ አልነግርህም አለ። ዓለምና ሞላው የኔ ነው። አዎ ትክክል ነው። ለማንንም አይጠይቅም። ከፈለገ ይበላል። የፍሪዳውንም ስጋ እኔ እበላለሁ እንዲህ አለ። ደሙንስ እኔ እጠጣለሁ። እንዴ ነው የምታስቡት? እኔ በቃ አልበላም አልጠጣም እያለ ነው አንዱ አምላክ። ኢየሱስ በላ ጠጣ። ከበላ ከጠጣ በኋላ እኮ እኔ እኮ አምላክ ሽንት ቤት ገብቶ እንደኔና እንዳንተ ምናምን ኧረ ማይ እኮ ኧረ አእምሯችሁ ማሰሩ ወላሂ እንዴ! ኧረ እኔ እንጃ ይብሮዬ ማርያም ነው። እሺ ይብሮዬ አንድ ነገር ላድርግ። መጽሐፍ ቅዱስ ባይብል አለ። ጀለስ ልቀበለውና ልምጣ ባይብል ይዤ ልምጣ። አሁን ያሳይሽ ነገር ግራስ እና ምገባው ውስጥ እንትን ነው የምልክልሽ። እንደዚህ በገስተሴ በእንትን እገባልሻለሁ። ችግር የለውም። ጌም እየተጫወትን ነው። ጌም እየተጫወትን ነው ልነግርሽ። ማርያምን የምሬ ነው። ልጄን ኢንሳን የምሬ ነው። አባ ኖ ፕሮብሌሙ ትላለህ። ደህና ነኝ አልሐምዱሊላህ። ሁሉም አማን ነው። ወንድሜ ሀገር ነገር ልልህ ነው ዛሬ
ደስ ይለኛል። ማርያም የወለደችው ልጇና አምላኳ ነው። አምላኳ ነው። ለምን ጠየቀኝ? ጥያቄ ግልጽ ነው። አሁን ለምን እንደጠየቅኩ ልንገርህ። ጡት ያጠባቸው አምላኳን ነው ወይስ ሌላ ታሪክ አይደለ? ጠየቁ። ለምን ጠየቀኝ ነው መጀመሪያ። ጡት ያጠባቸው አምላኳን ነበር። የለሱ ላይ ቆየለክ ስለማልችል በፍጹም አለመቻል ተቀለ። እሺ እንትኑ ይቅለል እንዴ? ምን ሆነ? በአላህ ያልኩህን እንኳን ቢያንስ ቁል ሁወ አላሁ አሐድ ዝም ብለህ በቃ በል፣ ቢያንስ ዝም ብለህ በል። እሺ ኢንሻአላህ። እሺ ቢስሚላሂ ረሕማኒ ረሒም قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. يو ما شاء الله جزاك الله خير. قلنا بقولنا نو بلي زاري تعرف الجاي تبلون ولا ምንድን ነው ያለው? የሆነ ነገር አለ። ልጅ መከን ነው ያለው። ልጅ መከን ከቻልክ ውይ፣ ኧረ ስልኬ ቻርጀር የለውም ማብራትም የለም። አታስጨርሰኝ። ፈራ ያው ጀባቡ ገና ስጀምር ማለት ነው። ችግር የለውም። ቻርጅ አድርጌ እመጣለሁ እኮ በቃ ቻርጅ አድርገህ እስከምመጣ ያው ተጨምቃር ማለት ነው። እሱ ያብኛለሁ። ችግር የለም። አይ በቃ ዋናው ነገር እሱ ነው። አይ በቃ ኢንሻላህ። እሺ ታች ያላችሁ ሰዎች ይመቻችሁ። ለባለሜዳ ነው ሁሌ የሚያዳሉት። ኧረ ማን እንደሚጨምቅ ስለሚያውቁ ነው። እስቲ ይሁን በቃ። ሰላም አለይኩም ይብሮ ቀጥሉ ኢንሻላህ። ኧረ ስርዓት ያዝ እንዴ! ወላይ ማብራት የለም። ስልኬ ሊዘጋ ነው። ምን እያደረክ ነው? ተማሪ ነኝ ደግሞ ታውቃለህ። ምሳቃ ይዛ እሺ ችግር የለውም። በቃ ሰላም አለይኩም። ምንድን ነው የተቋጠረልህ ዛሬ?